እኔ በኢትዮጵያ ምድር መንግስት አለ ብዬ አልቀበልም፣ አላምንም። ምንም ህግ እያዳነን አይደለም። በእውነቱ ሰው ታርዶ አራጁ የማይጠየቅበት ሀገር ሆኗል። እኔ አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። አዲስ ህገ መንግስት መዋቀር አለበት። ለምን? በፍርድ ቤቶች ላይ መስፈር አለበት። ምንድን ብሔርን ከብሔር የሚያባሩ ሰዎች መረሸን አለባቸው። በውስን ሰው አደባባይ እንኳን ሃይማኖትን ከሃይማኖት የሚያጋጩ ሰዎች በአደባባይ መረሸን አለባቸው። ይህ ህግ መጽደቅ አለበት እንጂ የኢትዮጵያ ህዝቦች ሙስሊምም ይሁን ክርስቲያንም ይሁን ብሔር ከብሔር ተጋብቶ ተዋልዶ የሚኖር ህዝብ ነው። ግን ይህንን ችግር የሚፈጥሩ ሰዎች ውጭ ላይ ሚዲያ ዘርግተው መረብ ዘርግተው ልክ እንዲያንተ ኢትዮጵያ ያልሸተታቸው ሰዎች ናቸው እያጋገሉ ያሉት። እነዛን ሰዎች መንግስት የኢትዮጵያ ቆንስላ ጽሕፈት ቤት ምን ያህል እርምጃ እየሄደ ነው? ድክመት የማይበትን የዛ ላይ ነው። እና ይህን ነው ሀሳቤ። በጣም አመሰግናለሁ። አባቶቻቸው የሚኮራ ጄኔሬሽን ነው መፍጠር ያለብን። እንደኛ እኮ አባቶቻችን እያልን እናወራለን ዓለም አደባባይ። የእኛ ልጆች አባቶቻችን ብለው መኩራት መቻል አለባቸው። እንደ አባቱን የማይጠራ ትውልድ እየፈጠርን ነው። ስለዚህ መንግስትም ሲነሳ ሲነገረው መስማት አለበት፣ ህዝብን መስማት አለበት። ህዝብ እኮ ይሁንታ ሰጥቶ አገር እንዲመራ የሰጠው በቃ አምኖ ነው። ለሚመራው ህዝብ ደግሞ እንባውን ማበስ አለበት፣ ሰላሙን ማስጠበቅ አለበት እንጂ ዝም ብሎ እኔም አንድ ትልቅ ቢሮ ሰርቻለሁ በኃላፊነት ደረጃ። በቢሮ ውስጥ ከህዝብ ጋር ህልክ የሚያያዙ አመራሮችን መቆጠብ መቻል አለባቸው። አንዳንድ ጊዜ የሚሰጡ መልሶች ከመንግስት አመራሮችም በቃ ደስ አይሉ። ፖለቲካሊ አንዳንዶቹ ማቹርድ ሆኖ አይመስሉኝም። የተቀመጡበትንም ወንበር ይስቱታል፣ ይዘነጉታል። የህዝብ ወንበር ነው፣ የህዝብ አገልጋይ ነው እንጂ ተገልጋይ አይደለም። ይቅርታ መጠየቅ ካለባቸውም ይቅርታ መጠየቅ አለባቸው፣ መካስ አለባቸው፣ ሰላሙን ማረጋገጥ አለባቸው። እያንዳንዱ በመንግስት መዋቅር አመራር ላይ ያለ አካል የህብረተሰቡን ፍላጎት ተጠቃሚነቱን ማረጋገጥ መቻል አለበት፣ ሰላሙን ማረጋገጥ መቻል አለበት። ተጠያቂ መሆን ያለበት አመራሩ ነው። እመራለሁ ብሎ ነው ስልጣን የወሰደው፣ ምረጡኝ ብሎ ነው የመረጠው። ስለዚህ መንግስት ጆሮ ይስጥ ለማህበረሰቡ። አይከን የሆናችሁ ሰዎች ደግሞ የተንጋደዱ አስተምሮቶች ካሉ አንድነታችሁን ሰብሰብ አድርጉት። የተንጋደዱ ነገሮችን ለህብረተሰቡ በያችሁት እድል አስተምሮታችሁን አጠናክሩ። ህብረተሰቡ ደግሞ የማይረጉ ነገሮችን የበለጠ ሰላማችን ሊያጋጩ የሚችሉ ነገሮችን በሶሻል ሚዲያ ፕሊስ አይጠቅምም፣ መቆም አለበት። ይሄን ለማለት ነው። አመሰግናለሁ። አሁን እኔ አንድ ከመንግስት ህግ ማስከበር ላይ የተሳሳተ ነገር አለ ብዬ የማስቀምጠው ምንድነው? ሃይማኖትን ተገን አድርገው ሃይማኖትን እየተቹ ብሔርን እየተቹ ብሔርን ከብሔር ሃይማኖትን ከብሔር የሚያጣሉ ሰዎች ኢትዮጵያ ውስጥ ናቸው ወይ ነው? ውጭስ ያለ ቆንስላ ጽሕፈት ቤት ምን እየሰራ ነው የማስቀምጠው ነገር? አሁን ኢትዮጵያን እናፈርሳል፣ ኢትዮጵያን እናባላል ያሉ ሰዎች የት ነው ያሉት? የት ቦታ ነው ያሉት? ውጭ ላይ ሆነው እኮ ነው እያባሉና እያጋደሉና ያሉት። አገር ያልናፈቃቸው ለኢትዮጵያ የማይጓጉ ለስልጣንና ለጥቅም ብቻ የሚሄዱ ሰዎች ሚዲያቸውን ዘርግተው አሜሪካ ስንት ግዛት አላት? በየአሜሪካ ግዛት እኮ ተቀምጠው የኢትዮጵያን እልቂት የሚፈጥሩ ሰዎች ቁጭ ብለዋል፣ እናውቃቸዋለን። እነዛን ሰዎች በዛ ውስጥ ያለ የመንግስት ቆንስላ ጽሕፈት ቤት የኢትዮጵያ ቆንስላ ጽሕፈት ቤት ምን እየሰራ ነው? ህግ ማስከበር ላይ ነው ወይንስ እዛ ያለ ህግ እነዛን ሰዎች ከለላ አድርጎላቸው አገርን ከአገር አሸባሪ ያለ ዓለም መንግስት
አሸባሪና አጠፋለሁ እያለ እያደናል። እነዛ ሰዎች ከጠፉልን ማለት ነው ኢትዮጵያ ሰላም እንደምትሆን እርግጠኛ ነኝ። ኢትዮጵያ ውስጥ አሁን ምክር ብታዘጉ ምክር ብትሉ እነዛ ሰዎች እርምጃ እስካልተወሰደባቸው ድረስ ኢትዮጵያ ጤነኛ ነው። ከብዙ እብዶች መካከል አንድ አይነት ወሬ ቢያወሩ ከነዚያ እብዶች መካከል አንድ ቁም ነገር ያወራ ሰው ይደመጣል። ምክንያቱም የተለየ ሀሳብ ስለሆነ በተቃውሞ የሚሆን በምንም ይደመጣል። እና አሁን እኔ መናገር የምፈልገው ሌላውን ነገር አንተ አገር ቤት ነው ያለኸው። እርግጥ በአሁኑ ሰዓት አንድ ሀገር ላይ ልማት ለመስራትም ህዝቡም ልብ ለልብ ለመገናኘትም ሲሆን ትክክለኛ የሆነ የሁሉም ማለቂያ የሆነ መንግስት አንድ ሳር ቢመዘዝ ያጎዳኛን የሚል መንግስት ሲኖር ነው። አሁን አለመታደል ሆኖ እኛ ግን አሁን ማለት የምፈልገው የፈለገው አስቸጋሪ ጊዜ በሚመጣበት ሰዓት ነፍስና ስጋችንን ተቋቁመን ለእውነት መቆም። ምክንያቱም አሁን ማንንም እንትን ማለት አችልም። በዚህ አሁን ባለው በኢትዮጵያ ጉዳይ ላይ ስለ ሰላም ጉዴታ ስናነሳ ማለቂያ የለው። እሱን አናነሳው። ግን ለነፍስያም ቢሆን ሙስሊም የሚሆን ክርስቲያን ይሄ ነገር እንደ ጎርፍ ነው፣ ነገ ጠዋት የሚያልፍ ነገር ነው። በታሪክ ቅብብሎች ላይ ሊመጣ የሚችል ስለሆነ ነፍስያችንን ሳንሸጥ በትክክል አብሮነትን የሚሸረሽሩ ነገሮችን መቋቋም አቅም ይጠይቃል። እውነትም ማውራት አቅም ይጠይቃል። በዚያን ሰዓት ሁሉንም እንደው ባንናገርም ከዚያ ውስጥ ለታሪክ ትርፋማነት ለማግኘትም ቢሆን ነገ ጧትም ስማቸው ሳይታጠፍ በቃ እዚያ ውስጥ እንደ ሄልፕለስ ትል እየተርመሰመሱም ቢሆን እውነትን የሚይዙ ሰዎች ለታሪክ ለወደፊትም ቁርጠኛ ይሆናሉ ማለት ነው። ያንን ነገር በራሳችሁ ጠንክራችሁ ብትቆሙ ለማለት ነው። እርስ በርሳችን በማጣላቱ ሻቢያን ሁለቱንም ሻቢያዎች አግዘው ለዚህ ደረጃ ያበቁን እነሱ ናቸው። አሁንም የዋቱ 130 ታንክ ባይሰጡት ኖሮ ከግብፅና ከሱዳን ተባብረው መንግስቱ ኃይለማርያም የሚያክል ትልቅ የሆነ ጦርን አሸንፈው መግባት የሚችሉበት ሁኔታ በፍጹም አይኖርም። ከዛ በኋላ በሁለቱ ስምምነት መሰረት ኢትዮጵያ የባህር በር እንድታጣ ተደርጓል። ከዛ ውጪ ኤርትራ የምትባለው ሀገር ሙሉ በሙሉ ተገንጥላ ከኢትዮጵያ እንድትሄድ ተደርጓል። ይሄ ሁሉ ሴራ አሁንም ይቀጥላል። በጣም በሚገርም ሁኔታ እኔ በደንብ መረጃው አለኝ። እስካሁንም ድረስ ሱዳን ላይ እንደተባለው የተለያዩ ተቃዋሚዎችን አደራጅተው መሳሪያ እስከ መስጠት እስከ ማስታጠቅ እየሰሩ ነው ያሉት። ስለዚህ ይህንን ስራ ነው አሁንም በተለያዩ ቦታዎች ላይ ፍሬዎቹን እያየን ያለ ነው። ፍሬዎቹን ነው እያየ አሁን እዚህ ሀገር ውስጥ የሚደረጉት ነገሮች በሙሉ ኢቭን የአስተሳሰብ ራሱ አይዲዮሎጂ ላይ የአስተሳሰብ ችግር እየተፈጠረ ያለው በዛ አይነቱ ስራ ውስጥ ነው።